በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ያደረሰን የማለዳው ድምቀት፣ የቀኑ ውበት፣ የአእምሮአችን ሰላም፣ የህሊናችን እረፍት የሆነው ኃያሉ አባታችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ክቡር አባታችን መልአከ ሰላም ጸጋ ዘአብ ዝናቡ የዚህ ታላቅ ደብር አስተዳዳሪ፣ እንደዚሁም የተከበሩ መጋቤ ጥበብ ጸጋዬ የደብሩ ዋና ጸሐፊ፣ የተከበሩ አባታችን መልአከ ምሕረት አባ አርአያ ሥላሴ የዚሁ ደብር ሰባኪ ወንጌልና በሰበታ ሐዋስ ወረዳ ቤተ ክህነት ሰበካ ጉባኤ ማደራጃ ኃላፊ፣ ክቡር የሆናችሁ እግዚአብሔር ያከበራችሁ ክቡራን ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች፣ ንጽሐ ጠባይ ያላደፈባችሁ ሕፃናትም ጭምር በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነቱ የባህሪው የሆነ አምላካችን እግዚአብሔር ከሞት ሀገር ከጨለማ አሰራርም ለይቶ በዚህ ማለዳ ተሰብስበን እንድናመሰግነው ስለፈቀደልን ስለማይነገር ስጦታው በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት የቅዱሳን አባቶቻችን ረድኤት በሁላችን ላይ ይደርብን። እዚህ አካባቢ አሜን ብርቅ ነው። አሜን በሉ እስኪ። ምን ማለት ነው ትርጉሙ? ብዙ ጊዜ ተነግሯቸዋል። በእርግጠኝነት እግዚአብሔር በቸርነቱ ሁላችን ይጎብኘን። የእግዚአብሔር መንፈስ ፈጠረኝ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የምናገኘው ኃይለ ቃል ነው። የእግዚአብሔር መንፈስ በሉ እስኪ ሁላችሁ ፈጠረኝ። ሁሉን የሚችል አምላክ ሕይወትን ሰጠኝ። በጠዋት ተነስተን ወደዚህ መምጣት የቻልነው በዚህ ቦታ የተሰበሰብነው መንቀሳቀስ የቻልነው መራመድ የቻልነው ማመስገን የቻልነው መናገርም መስማትም የቻልነው ማን ሕይወትን ስለሰጠን ነው። እስኪ እግዚአብሔር መንፈስ ቅዱስ በሉ። እግዚአብሔር መንፈስ ቅዱስ ሕይወት ሰጭ ነው። እግዚአብሔር መንፈስ ቅዱስ በረከት ሰጭ ነው። እግዚአብሔር መንፈስ ቅዱስ ጥበብ ሰጭ ነው። እግዚአብሔር መንፈስ ቅዱስ ዕውቀትን የሚሰጥ ነው በሉ። በዚህ በትንቢተ ኢሳይያስ ምዕራፍ 11 ላይ ተጽፎ እንደምናገኘው የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ነው ይላል። የእግዚአብሔር መንፈስ የዕውቀትና የበረከት መንፈስ ነው። የእግዚአብሔር መንፈስ እግዚአብሔርን የመፍራት መንፈስ ነው ይለናል የእግዚአብሔር ቃል። ወገኖቼ ዛሬ እንድንማማር የፈለኩት እንድንረዳውና እንድንገነዘበውም በዚህ ትምህርት ውስጥ የተፈለገው ስለ እግዚአብሔር መንፈስ ቅዱስ አምላክነት፣ ጌትነት፣ ፈጣሪነት፣ ሁሉን ቻይነት ነው። ምክንያቱም ዛሬ ይህንን የእግዚአብሔር መንፈስ ፈጠረ የሚለውን ስለ መንፈስ ቅዱስ እንድንነጋገር ርዕስ ያደረኩበት ትልቅ ምክንያት አለ። መንፈስ ቅዱስን ተሳድቦ
ከቤተ ክርስቲያን ጉባኤ የተለየው መቅዶኒዎስ ዛሬ ከጉባኤ የተለየበት ቀን ስለሚታሰብ 150 ሊቃውንት ወይም ኤጲስቆጶሳት ደግሞ ስለ መንፈስ ቅዱስ አምላክነት፣ ጌትነት፣ ፈጣሪነት አምልተው አስፍተው የተናገሩበት ምላሽ የሰጡበት ዕለት ስለሆነ በዚሁ አጋጣሚ ደግሞ ስለ እግዚአብሔር መንፈስ ቅዱስ በሚገባ ማወቅ ስለሚገባ ሌሎች ቀለል ያሉ ርዕሶችን መምረጥ ይቻል ነበር። ስለዚህ በማስተዋል ሆናችሁ እንድትሰሙኝ በእግዚአብሔር መንፈስ ጠይቃችኋለሁ። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር መንፈስ ፈጠረኝ ይላል። ይህንን ኃይለ ቃል የተናገረው በወፅ ምድር ይኖር የነበረ ደግና እግዚአብሔርን የሚፈራ እግዚአብሔርን የሚያከብር በጥመት የማይሄድ ቀና ኃጢአት የሌለበት ጻድቅ ክፋት የሌለበት ደግ እንደ አብርሃም ደግነቱ የተነገረለት የተራቡትን የሚያበላ የተጠሙትን የሚያጠጣ ከአብርሃምም በላይ ደግሞ በአንድና ሕይወት በተመለከተ ለመናገር በእጅጉ ጊዜ ይፈልጋል። በእርግጥ ይህንን መጽሐፍ የሚያነቡ ሰዎች በእውነትም እንዲህ አይነት ሰው በምድር ላይ ነበረ ወይ ብለው ሊገረሙ ይችላሉ። እግዚአብሔር እንዴት አይነት የእሱ ሰዎች በምድር ላይ እንዳሉ ማሳያው ኢዮብ ነው። እጅግም ጻድቅ እጅግም ደግ የሆነ ኃጢአት የሌለበት ጻድቅም እውነተኛም እንደሆነ ራሱ አምላኩ እግዚአብሔር የመሰከረለት ሰው ነው ኢዮብ። ስለዚህ እንዲህ አይነቱ ደግ ሰው የሚናገረው ነገር ደግሞ ሁልጊዜም እውነት ነው። እርግጥ ነው በመጽሐፍ ቅዱስ ያለው ሁሉ እውነት ነው፣ በእግዚአብሔር መንፈስ የተጻፈ ስለሆነ። እናም ይሄ ደግ ሰው ጻድቅ ሰው ኢዮብ ሲናገር የእግዚአብሔር መንፈስ ፈጠረኝ ይላል። ሁሉን በሚችል አምላክ ደግሞ ሕይወትን ሰጠኝ ነው የሚለው። የእግዚአብሔር መንፈስ ማለት እግዚአብሔር መንፈስ ቅዱስ ማለት ነው። ማን ነው አልኳችሁ? እግዚአብሔር መንፈስ ቅዱስ በሉ እስኪ። እግዚአብሔር መንፈስ ቅዱስ ማለት ነው። አዎ ይህንን ዓለም የፈጠረ ይህን ዓለም ካለመኖር ወደ መኖር ያመጣ ይህን ዓለም ያስገኘ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። አንድ አምላክ ሦስቱ አካላት ብለን እናምናለን። በአካል ሦስት የሆነ በመለኮት በባህሪ በአገዛዝና በስልጣን በፈቃድ ይህን ዓለም በመፍጠር ደግሞ አንድ የሆነ እግዚአብሔር እናመልካለን። አንድ አምላክ አለን፣ ሦስት አካል አለን። ስለዚህ ከሦስቱ አካል አንዱ አካል የሆነው እግዚአብሔር መንፈስ ቅዱስ ይባላል። ብዙ ሰዎች ይህንን ባለመረዳታቸው የተነሳ ስተዋል። እግዚአብሔር ከስተት ይሰውረን፣ እግዚአብሔር ከስተት ይጠብቀን። ስለዚህ እግዚአብሔር መንፈስ ቅዱስ ፈጣሪ እንደሆነ ጌታ እንደሆነ አምላክ እንደሆነ ሲናገር ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 32 ቁጥር 5 ላይ እንዲህ ይለናል። ሳይሎ ለእግዚአብሔር መላምድረ ሳይሎ ለእግዚአብሔር መላምድረ ወበቃለ እግዚአብሔር ጸና ሰማያት ወእምስትንፋሰ አፉ ኩሉ ኃይሎሙ። ይሄ የመጽሐፍ ቅዱስ ክፍል ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ነው። እናም ነቢየ እግዚአብሔር ቅዱስ ዳዊት የሚለን ምንድን ነው ካልን የእግዚአብሔር ቸርነት ምድሪቱን ሞላት ይላል። የማን ቸርነት? ቅድም እንዳልኳችሁ የምንኖረው በእግዚአብሔር ቸርነት ነው፣ በሰዎች ቸርነት አይደለም። በመሪዎችም በጎነት አይደለም። በዘመዶቻችን እርዳታና ድጋፍ አይደለም። የምንኖረው በእግዚአብሔር ቸርነት ነው። እሱ ቸር ስለሆነ ወጥተን እንገባለን። እሱ ቸር ስለሆነ በልተን እናድራለን። እሱ ቸር ስለሆነ ለብሰን እንንቀሳቀሳለን። እሱ ቸር ስለሆነ ተኝተን እነሳለን። የፍጥረታት ሁሉ ጠባቂ የሆነው አንድም ቀን ብንበድለው እንኳን ፊቱን የማያዞር እሱ አምላካችን እግዚአብሔር ፍጥረቱን ሁሉ የሚመግብ የዓለማት ሁሉ መጋቢ እግዚአብሔር ቸር ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቸርነት ምድሪቱን ሞላት። አዎ ይቺ ምድር የምትኖረው በእግዚአብሔር ቸርነት ነው። የሰው ሁሉ የሚኖረው በእግዚአብሔር ምሕረት ነው። እንደኛ ኃጢአትማ ቢሆን ተኝተን ባልተነሳንም ነበር። እንደኛ ኃጢአትማ ቢሆን ወጥተን ባልተመለስንም ነበር። ብዙ ጊዜ በድለነዋል፣ አምላካችን አሳዝነነዋል፣ አስከፍተነዋል። ዛሬም ግን በቸርነቱ ይመለከተናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቸርነት
ምድሪቱን ሞላት ይልና ወበቃለ እግዚአብሔር ጸና ሰማያት፣ የምታዩት ሰማዩም ደግሞ በእግዚአብሔር ቃል ጸና ነው የሚለው። ሰማይን ያለ ምሰሶ ምድርን ያለ መሰረት ያጸና እሱ አምላካችን እግዚአብሔር በቃሉ ስለሆነ ነው። በእግዚአብሔር ቃል ሰማያት ጸኑ። ይሄ የምታዩት ሰማይ ውሃ ነው። ውሃ ወርዶ እንዳያጠፋን፣ እንደ ውሃ ፈሶ እንደ ጎርፍ ፈሶ እንዳያጠፋን የእግዚአብሔር ቃል ጠበቀው። ምክንያቱም እርሱ በመጀመሪያ እግዚአብሔር ሲፈጥረው ሰማይን ያለ ምሰሶ ምድርን ያለ መሰረት ያጸና አምላክ ስለሆነ ማለት ነው። ወእምስንፋሰ አፉ ሁሉ ኃይሎሙ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። አዎ እሱ ያለው ሆኖ እሱ ያለው ተፈጽሞ በእሱ ሕይወትነት እሱ እፍ ብሎ ሕይወትን ሰጥቶን እንድንኖር አድርጎናልና በአፉ እስትንፋስ አለ። ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ቀጥታ ትርጉሙ ነው። በዚህ ቅድም ባልኩላችሁ ቃል ሰፊ ምስጢር፣ ሰፊ ትርጉም፣ ሰፊ ትንታኔ፣ ሰፊ አተት አለው። ነገር ግን ለዛሬ የሚያስፈልገን ለርዕሳችን የመረጥነውን የተወሰኑ ሀሳቦች እናነሳለን። ሳይሉ ለእግዚአብሔር መላ ምድረ። አስቡ የእግዚአብሔር ልጆች፣ ሳይሉ ለእግዚአብሔር መላ ምድረ ማለት እግዚአብሔር ሰማይን ምድርን ፈጠረ ማለት ነው። እግዚአብሔር ምን ፈጠረ አልኳችሁ? ምድርን ፈጠረ። የምንኖርባት፣ የምንራመድባት፣ የምንረግጣት ምድርን የፈጠረ ማን ነው? እግዚአብሔር ነው። ለዚህ ነው ሳይሉ ለእግዚአብሔር መላ ምድረ ብሎ እግዚአብሔር ምድርን ፈጠረ ይለናል። ደግሞ በቃለ እግዚአብሔር ጸና ሰማያት ለይኩን ብሎ ሰባቱን ሰማያት ደግሞ እግዚአብሔር ፈጠረ ይለናል። ለይኩን ብሎ ሰባቱን ሰማያት እግዚአብሔር ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስንመለከት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይላል። በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። የዚህ የሰማይና ምድር አስገኝ እግዚአብሔር ነው ትላለች ቤተ ክርስቲያን። ሳይንስን ብትጠይቁት ይህንን አይመልስላችሁ። ምድራውያን ጠበብቶች ብትጠይቋቸው ይህንን አይመልሱ። የዚህ ዓለም ተመራማሪዎች ፈላስፎች ሁሉ ብትጠይቋቸው ይህን አይመልሱም። የዚህ ዓለም አስገኝ የሰማይ ፈጣሪ የምድርን ፈጣሪ ሁሉ እርሱ እግዚአብሔር ብቻ እንደሆነ ግን ቤተ ክርስቲያን ታስተምራለች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ ሳይሉ ለእግዚአብሔር መላ ምድረ ብሎ ምድርን ፈጠረ። ወበቃለ እግዚአብሔር ጸና ሰማያት ብሎ ደግሞ ሰማያውያን ሰማይን መፈጠረ ብሎ ተናገረ። ወእምስትንፋሰ አፉ ኩሉ ኃይሎሙ፣ ሰማይና ምድርን ማለትም ቅድም እንደተባለው ሰማይን ከነግሱ ምድርን ከነልብሱ አጽንቶ የሚኖር እግዚአብሔር ነው ማለት ነው። ከቃሉ ጋር ናችሁ? እንዲያው አስቡት እስኪ ይህንን ሰማይ ይህንን ምድር ሰዎች ተባብረው የፈጠሩት ቢሆን ኑሮ አንድ ቀን አይደረመሱ ነበር? ከራሳችሁ በላይ ተማምናችሁ ምትረግጡት ምትራመዱበት ምድር ሰው ቢፈጥረው ኑሮ በዓለም ላይ እንደምንመለከተው ሕንፃዎች እንደሚደረመሱት ቢደረመስብስ ብለን እንቅልፍ ባልተኛንም ነበረ፣ በጨነቀን ነበረ። በመሸ ሰዓት ጨለማው በዛ ቢቀርስ ብለን በተጨነቅን ነበረ። ሰማይና ምድርን የፈጠረው ክረምትና በጋውን ጨለማና ብርሃኑን የሚያፈራርቀው ኤልሻዳይ የሆነው ምሕረቱ ቸርነቱ በምድር ላይ የበዛው የሁላችን አምላክ እግዚአብሔር ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ አንደኛው ትርጉም ነው። ሁለተኛው ደግሞ ሳይሉ ለእግዚአብሔር መላ ምድረ፣ እግዚአብሔር ምድራውያን ደቂቀ አዳምን ፈጠረ ማለት ሰውን ፈጠረ ማለት ነው። ማንን ፈጠረ? ያውን ደግሞ በአርአያውና በአምሳሉ ንግበር ሰብአ በአርአያነ ወበአምሳሊነ ብሎ በሥላሴ አርአያ የተፈጠረ ሰው ሕያዊት ነባቢት ለባዊት ነፍስ ያለችው ሆኖ ሰው ተፈጠረ። የተፈጠረው ደግሞ በአርአያ ሥላሴ ነው። ስለዚህ እግዚአብሔር ሰውን ፈጠረ፣ ደቂቀ አዳምን ፈጠረ። አዎ በአርአያው የፈጠረን አባታችን እግዚአብሔር የተመሰገነ ይሁን። ወገኖች ይህ እኮ ታላቅ ክብር ነው፣ ታላቅ ጸጋም ነው። ምክንያቱም በእግዚአብሔር አምሳል የተፈጠረ በሥላሴ አርአያ የተፈጠረ ሰው ብቻ ነው። እንስሳቱ አልተፈጠሩም፣ አራዊቱ አልተፈጠሩም፣ መላእክቱ አልተፈጠሩም። እኛን ብቻ ሰዎችን በአርአያው በአምሳሉ ተፈጠርን። ይሄ ለዛ ነው
ሰዎች ከእንስሳትም ከአራዊትም ብቻ ሳይሆን ከቅዱሳን መላእክቱም በክብር ይበልጣሉ የሚባለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን፣ በአምሳሉ ስለፈጠረን። በእውነት ሳሉ ለእግዚአብሔር መላምድረ ደቂቀ አዳምን ፈጠረ፣ የሰው ልጆችን ፈጠረ ማለት ነው። ሁለተኛው ደግሞ ወበቃለ እግዚአብሔር ጸና ሰማያት። አዎ በእግዚአብሔር ቃልነት ደግሞ ሰማያውያን መላእክት ተፈጠሩ ማለት ነው። በእግዚአብሔር ቃል ምኖች ተፈጠሩ አልኳችሁ? ቅዱሳን መላእክት፣ ሰማያውያን መላእክት፣ በሰማይ ያሉ ቅዱሳን መላእክት ተፈጠሩ። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ ሌሎቹም ቅዱሳን መላእክት ወይብልዎሙ ገሌ ወገሌ ከብዛታቸው የተነሳ ከቁጥራቸው መብዛት የተነሳ እልፍ አእላፋት ወእልፍ አእላፋት የተባሉ ስማቸው ገሌ ገሌ የማይባሉ ብዙ የሆኑ ቅዱሳን መላእክትን እግዚአብሔር ፈጠረ ነው የሚለው። አሁን ምድራውያን ጠበብቶችን ስንነግራቸው ሞኝነት ይመስላቸዋል። ምድራውያን አዋቂዎች ሲነገራቸው እንዲሁ ተረት ተረት ይመስላቸዋል። ምክንያቱም ከዚህ ዕውቀት ከዚህ ጥበብ ሁሉ ርቀዋል። እግዚአብሔርን ማወቅ የጥበብ ሁሉ መጀመሪያው እግዚአብሔርን መፍራት ነው ተብሏል። የጥበብ ሁሉ መጨረሻው ደግሞ እግዚአብሔርን ማፍቀር የክርስቲያን መገለጫው ሊሆን የሚገባው ይሄ ነው። ሰው እግዚአብሔርን ይፈራል፣ ሰው እግዚአብሔርን ይወዳል። የመጀመሪያው እግዚአብሔርን መፍራት፣ የመጨረሻው ደግሞ እግዚአብሔርን ማፍቀር። እግዚአብሔርን የምንፈራ እግዚአብሔርን የምንወድ ከሆነ ሞትም ሕይወትም ከእግዚአብሔር አይለየንም። በየትኛውም ጊዜና ሰዓት ቢሆን እንኳን አይደለም ወደ ኋላ መመለስ፣ ሰይፉም ስለቱም ሁሉ ሳያስፈራን በሰይፉ በስለቱ ፊት ቆመን የእግዚአብሔርን ስም እየጠራን ስለሱ እየመሰከርን ስለሱ እየተናገርን እግዚአብሔር አምላኬ ነው፣ እግዚአብሔር ፈጣሪ ነው እያልን ሞት እንኳን ቢመጣ በደስታ እንቀበለዋል። ስለዚህ የእግዚአብሔር ልጆች ትልቁ ጥበብ እግዚአብሔርን ማወቅ ነው። ትልቁ ጥበብ እንደ እግዚአብሔር ፈቃድ መመላለስ ነው። ትልቁ ጥበብ እግዚአብሔርን መፍራት ነው። ስለዚህ እግዚአብሔር ደግሞ ማን ነው ካላችሁ፣ ቅድም እንዳልኳችሁ ሰማይን የፈጠረ ምድርን የፈጠረ ሰውን የፈጠረ በምድር ያሉትን ሁሉ የፈጠረ ቅዱሳን መላእክትን የፈጠረ ነው ይለናል መጽሐፍ። ወእምስትንፋሰ አፉ ኩሎ ኃይሎሙ ከሁሉም ቻይነቱ የተነሳ ከረቂቅነቱ የተነሳ ሰውን ደቂቀ አዳምንና መላእክትን ሁሉ ጸንተው እንዲኖሩ ያደረገ ነው ይለናል እግዚአብሔር። ጸንተው እንዲኖሩ ያደረገ እሱ አስገኝ ስለሆነ ፈጣሪ ስለሆነ እግዚአብሔር በዚህ ምድር ላይ ያለውን በሰማይ ያለውን ሁሉ የሚጠብቅ ሲጠብቅ ደግሞ የማይተኛ የማያንቀላፋ የእስራኤል ጠባቂ አይተኛም አያንቀላፋም ተብሎ እንደተጻፈ ሁሉ ጸንተው እንዲኖሩ የሚጠብቃቸው ነው ይላል እግዚአብሔር። ይጠብቀን፣ ከክፉ ይጠብቀን። ይሄ ሁለተኛው ነው። ሶስተኛው ደግሞ ሳይለው ለእግዚአብሔር መላምድረ እግዚአብሔር ትሑታኑን ፈጠረ ይለናል። ምኑን ፈጠረ አልኳችሁ? ትሑታን ያላቸው በዚህ ምድር ላይ ያሉትን ነው ብለዋል መተርጉማን። በዚህ ምድር ላይ ያሉትን ትሑታኑን ፈጠረ። አስቡ፣ የእግዚአብሔር ልጆች ሰውን ብቻ አይደለም ፈጠረው፣ እንስሳቱን ፈጥሯል፣ አራዊቱን ፈጥሯል። በዓይን የሚታዩትን የማይታዩትን በአጉሌ መነጽር የሚታዩትን ሁሉ እግዚአብሔር ፈጠረ። ትሑታን የተባሉት እነሱ ናቸው። የእነዚህ ሁሉ ፈጣሪያቸው እግዚአብሔር ነው። አንዱ አምላካችን እግዚአብሔር ብቻ ነው። ሌላ ፈጣሪ የለም፣ ሌላ ጌታ የለም፣ ሌላ አምላክ የለም፣ ሌላ አስገኝ የለም። የዚህ ሁሉ አስገኘው እግዚአብሔር ነው ሲል ነው። ወበቃለ እግዚአብሔር ጸና ሰማያት። አዎ እግዚአብሔር ልዑላኑን ፈጠረ ይለናል። ልዑላን የሚላቸው ከዚህ ከምናየው ሰማይ በላይ ያሉ ቅዱሳን መላእክቱ እና ሰባቱ ሰማያት ናቸው። እነሱን ፈጠራቸው ሲል ነው። እኛ በሕይወት እያለን የማናያቸውን ሰማያዊውን ነገር ሁሉ እግዚአብሔር ፈጠረ አስገኘ ሲል ነው። ወእምስትንፋሰ አፉ ኩሉ ኃይሎሙ ከረቂቅነቱ የተነሳ ልዑላኑ ትሑታኑ ሁሉ በሱ ጸንተው ይኖራሉ በማለት ይናገራል። የእግዚአብሔር ልጆች ይህ ሁሉ መንደርደሪያችን ነው። የተፈለገው ትልቁ ነገር ግን ሳይሉ ለእግዚአብሔር መላምድረ ማለት ሳይሉ ለእግዚአብሔር መላምድረ ማለት እግዚአብሔር አብን ነው። ማን ነው አልኳችሁ? ይችን ያዙልኝ። እግዚአብሔር አብን ነው። ሶስት ነገሮች ተነግረዋል በተደጋጋሚ በማስተዋል እንስማው። ሳይሉ ለእግዚአብሔር መላምድረ ብሎ እግዚአብሔር አብን
ወበቃለ እግዚአብሔር ጸና ሰማያት ብሎ ደግሞ እግዚአብሔር ወልድን ወእምስንፋሰ አፉ ኩሉ ኃይሎሙ ብሎ ደግሞ እግዚአብሔር መንፈስ ቅዱስን ለጠይቆተ ሰለስቱ አካላት 3 ጊዜ ደጋግሞ ይናገራል። ለምን? ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ሊያስረዳን ስለፈለገ ነው። የዚህ ዓለም አስገኝም ሥላሴ ናቸው ካልን አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ይህን አንድ ክርስቲያን ማወቅ መቻል አለበት። ብዙ ጊዜ ቀለል ያለ ርዕስ እየመረጥን ቀለል ያለውን ትምህርት ስለምንነግራችሁ በልበ ሊቃውንት ያለውን እኛ ይዘነው ስለምንኖር አንዳንዴ መግባባት ያቅተናል። ጠንከር ያለ ጥያቄ ሲነሳ ግን መልሱ የለም። ሮጠን ወደ ካህናቱ ነው የምንሄደው። ስለዚህ በማስተዋል ይህንን መስማትም መማርም ይገባናል። እግዚአብሔር ልጆች ያፈቀረ እግዚአብሔር ጽድቀ ወምጽዋተ ይላል ነቢዩ ቅዱስ ዳዊት። እግዚአብሔር ጽድቅን ምጽዋትን ይወዳል። ጽድቀ ብሎ እምነትን እውነትን ጽድቅን እግዚአብሔር ይወዳል ሲል ነው። ምጽዋተ ብሎ በጎነትን መልካም ስነ ምግባርን ይወዳል ሲለን ነው። ስለዚህ እግዚአብሔር ከኛ የሚፈልገው ነገር ቢኖር ጽድቅን፣ እምነትን፣ ምጽዋትን፣ በጎነትን፣ መልካምነትን ነው። በእውኑ እግዚአብሔር ቢመጣ ይህ ነገር ሁሉ በእኛ መካከል ይገኝ ይሆን? በጽድቅ እየተመላለስን ይሆን? በእምነት እየኖርን ይሆን? በበጎ ምግባርስ እየኖርን ይሆን? በእውነትስ እየተመላለስን ይሆን? ከእያንዳንዱ ክርስቲያን የሚፈልገው ትልቁ ነገር ይሄ ነው። አንድ ዛፍ ተክለን ፍሬ ካላፈራ ሁሉ እንደማይጠቅመን እግዚአብሔር በቤቱ ሲተክለንም እንድናፈራ የሚፈልገው ጽድቅን ነው፣ እውነትን ነው፣ እምነትን ነው፣ በጎ ምግባርን ነው፣ ምጽዋትን ነው። ይህ ሁሉ ከአንድ ክርስቲያን ይጠበቃል። ወገኖቼ ዛሬ የምናስታውሰው የ150 ሊቃውንቱን ጉባኤ የምናስታውሰው ከጽድቅም ከእውነትም ከእምነትም ከበጎ ስራም የተራቆተ አንድ መቅዶኒዎስ የሚባል ሰው ነበረ ይላል። ማን አልኳችሁ? ከቃሉ ጋር ናችሁ? መቅዶኒዎስ ወሉ እስኪ ከበዳችሁ እንደ ስሙ። ለነገሩም ሰውየውም ምግባሩም ደስ አይልም፣ ብትይዙትም ባትይዙትም ብዙ አይጠቅማችሁ። እስኪ መቅዶኒዎስ ወሉ። ከምን የተራቆተ አልኳችሁ? ከእምነት፣ ከጽድቅ፣ ከበጎ ምግባር፣ ከእውነተኝነት ሁሉ የተራቆተ ሰው ነው። የሚገርማችሁ ነገር ይህ ሰው ቤተክርስቲያን ሰው ነው ብላ በቤተክርስቲያን ላይ ኤጲስቆጶስ አድርጋ ሹማው ነበረ። በቁስጥንጥንያ ሀገር ቤተክርስቲያንን ይመራል፣ ያስተዳድራል፣ መንጋውን ይሰበስባል፣ ምዕመናኑን ለእግዚአብሔር መንግሥት ያበቃል ብላ ትልቅ ስልጣን ሰጥታ ኤጲስቆጶስ ጳጳስ አድርጋ ሹማው ነበረ። ግን የተሰጠውን ኃላፊነት በሚገባ ያልተረዳ ቅድም እንዳልኳችሁ ከእምነትም ከእውነትም የተራቆተ ሰው ነበር። እግዚአብሔር ከዚህ ሰውረን። አንዳንድ ሰዎች ያማረ ልብስ ለብሰዋል፣ ነገር ግን ከጽድቅ ተራቁተዋል። አንዳንድ ሰዎች ሲታዩ መልካቸው ያምራል፣ ውስጣቸው ግን በኃጢአት ቆሽሸዋል። አንዳንድ ሰዎች ከውጭ ሲታዩ ክብር አላቸው፣ ውስጣቸው ግን ባዶ ሆኗል። ከእግዚአብሔር የራቁ ሰው ይመሰክርላቸዋል፣ ደጎች ናቸው፣ መልካሞች ናቸው፣ ቅኖች ናቸው የሚሏቸው፣ ነገር ግን ውስጣቸው ደግሞ በመርዝ የተለወሰ በማር የተለወሰ መርዝ ያላቸው ለራሳቸው ሕይወትም ለሰውም የማይጠቅሙ እንዲህ አይነት ሰዎች አሉ። እግዚአብሔር ማስተዋል ለሁላችን ይስጠን። ይህ ሰው እንደዛ አይነት ሰው ነው። ቤተ ክርስቲያን ያከበረችው ከፍ ያደረገችው የሾመችው ሰው ቢሆንም ነገር ግን ከፍ ያደረገውን እግዚአብሔርን የረሳ ያከበረው እግዚአብሔርን የረሳ የሾመውን እግዚአብሔርን የረሳ በተነጠፈ ወንበር ላይ ያስቀመጠውን እግዚአብሔርን የረሳ የክብር አክሊል ያጎናጸፈውን እግዚአብሔርን የረሳ ሰው ነው መቅዶኒዎስ ማለት። እናም ይህ ሰው በሚገርም ሁኔታ እንደ መርፌ እንደ ሾክ የሚዋጋ የኑፋቄ ትምህርትን ያስተምር ነበረ ነው የሚለው። በጣም ይገርማል። በማር የተለወሰ መርዝ ማለት ይሄ ሰዎች ማረውን ነው የሚያዩት፣ ማርዙ አይታያቸውም። ስለዚህ እንደ በቆሎ የተሸፈነ መርዝ የሆነ ኑፋቄ ትምህርትን ያስተምር ነበረ። ብዙ ሰዎች ይገርማቸዋል። አንዳንድ የከፍታ ላይ ያሉ ሰዎች ሲወድቁ አይተው እገሌ ከወደቀማ ይላሉ። መምህሩ ሲሳሳት አይተው መምህሩ ከሳተ፣ ቄሱ ሲሳሳት ቄሱ ከሳተ የሚሉ ሰዎች መዋዎች ሞኞች ናቸው። በፍጹም በዚህ እንዳታምኑ። ከፍ ያለ ቦታ ላይም ያለ ይወድቃል፣ ዝቅ ያለ ቦታ ላይም ያለ ይወድቃል። አይደለም እንዴ? ከወደቀ ወደቀ ነው፣ በቃ አለቀ። ሌላ ነገር የለውም። በከፍታ የነበረው ዲያብሎስ ወድቋል። ከነ ቅዱስ ገብርኤል ተለይቶ መገኛው ዛሬ ሲኦል ነው።
ከደቀ መዛሙርቱ መካከል የነበረው ይሁዳም ስቷል። ያው 30 ብር ነው ያሳሳተው። ዛሬ የእሱ ስም አጠራር ሌላ ነው። የእነ ጴጥሮስ ደግሞ ሌላ። የማሰር የመፍታት ስልጣን ተሰጥቷቸው የእግዚአብሔር መንግስት ያወርሳሉ እነ ጴጥሮስ። ይሁዳ ደግሞ በሲኦል ይገኛል። እግዚአብሔር ከዚህ ይሰውራል። ስለዚህ በክርስትና ሕይወት ውስጥ ሁልጊዜም ቢሆን ክርስቶስን ማየት እንጂ ተከታዮቹን መመልከት አይደለም። የምንወድቀው ተከታዮቹ ስናይ ነው። የሚከተል ሰው ከጸና ከበረታ ይከተላል እስከ መጨረሻው፣ ካልቻለ ደግሞ ይመለሳል። አይደለም እንዴ? የተመለሱትን አይተን እንዳንመለስ እግዚአብሔር ይጠብቀን። ከጸኑት ጋር እንድንጸና እግዚአብሔር አምላካችን ጽናቱን ለሁላችን ይስጠን እና ይህ ሰው የኑፋቄ ትምህርትን እያስተማረ ብዙ ጊዜ ኖረ እና የኑፋቄ ትምህርት ደግሞ ሎቱ ስብሐት መንፈስ ቅዱስ ሕጹጽ የሚል ነበረ። እግዚአብሔር መንፈስ ቅዱስ ሕጹጽ ነው ማለት ከሦስቱ አካል አንዱ አካል የሆነው እግዚአብሔር መንፈስ ቅዱስ ከሥላሴ ጋር አይተካከልም ማለት ነው። ከዛ ያነሰ ፍጡር ነው፣ ዝርው ነው ማለት ነው። ለዛ ነው የእግዚአብሔር መንፈስ ፈጠረኝ በሚል ርዕስ የተነሳ ነው። ላሳያችሁ የፈለኩት ትልቁ ነገርም እግዚአብሔር መንፈስ ቅዱስ ፈጣሪ ያስገኝ እንደሆነ ነው። ስለዚህ ይሄንን የሰማይና ምድር ፈጣሪ የሆነውን የሰው ሁሉ ፈጣሪ የሆነውን የፍጥረታት ሁሉ አስገኝ የሆነውን እግዚአብሔር መንፈስ ቅዱስን ሕጹጽ ብሎ ተነሳ። ዝርው ነው፣ የተበተነ ነው፣ ደግሞም ፍጡር ነው ብሎ ተነሳ። እግዚአብሔር ከእንደዚህ አይነት ክደት ይሰውረን። በእግዚአብሔር ላይ አንደበታችን በክፉ እንዳናነሳ፣ ለምስጋና የተፈጠረው አንደበታችን ለርግማን እንዳይሆን፣ እግዚአብሔር ለማመስገን የተፈጠረው አንደበታችን የኑፋቄ ቃል እንዳንናገርበት፣ ራሳችን ስተን ሰው እንዳናሳስተበት እግዚአብሔር ይጠብቀን። ብዙ ሐሳቶች ወደ ዓለም ገብተዋል ይላል ሐዋርያው ሲናገር አይደል? በዚህ ዘመን በተለይ የሚያስቱ ወደ ዓለም የገቡበት ዘመን፣ ሁሉም እውነት አለኝ ብሎ አደባባይ ላይ የወጣበት ዘመን ነው። እውነት ሁልጊዜም ቢሆን አንድ ነው። ሐዋርያው ጳውሎስ እንደነገረን በኤፌሶን መልእክቱ አንድ ጌታ፣ አንድ አምላክ፣ አንድ ጥምቀት፣ አንዲት ሃይማኖት አለን ያለው። ከዚህ ውጭ ሌላ ሁሉ ውሸት ነው የሚሆነው። ወገኖች እንዳትታለሉ፣ በየፌርማታው ቆመው ስለሰበኳችሁ፣ በየአደባባዩ እውነት ነው ስላሏችሁ፣ እውነትስማ ክርስቶስ ነው። ያ ክርስቶስ ደግሞ መሰረቷ የሆነላት ጉልላቷ የሆነላት በደሙ ፈሳሽነት የመሰረታት ቤተ ክርስቲያንን ነው የምከተለው በሉት። በዛ ቅዱስ ሥጋው አለ፣ ክቡር ደሙ አለ። በዛ መንፈስ ቅዱስ ይነገራል። በዛ እግዚአብሔር አብ ይመሰገናል። በዛ ክርስቶስ አዳኝነቱ ጌትነቱ ሁሉ ይመሰከራል። ያች ቤት ኦርቶዶክሳዊ ተዋሕዶ ቤት ትባላለች ብላችሁ መስክሩላችሁ። ክብር ምስጋና ለአምላካችሁ ለእግዚአብሔር ይሁን እና ይህ ሰው መንፈስ ቅዱስ ሕጹጽ ነው ብሎ ያስተምር ነበርና በዚህ ሰዓት በታላቁ ቴዎዶሲዎስ ዘመን ታሪኩ ሰፊ ስለሆነ አጥር ለማድረግ ያክል የሮሙ ሊቀ ጳጳስ፣ የአንጾኪያው ሊቀ ጳጳስ፣ የኢየሩሳሌሙ ሊቀ ጳጳስ፣ የእስክንድርያው ሊቀ ጳጳስ ሆነው ወደ 150 የሚደርሱ ሊቃውንትን ሰብስበው ምሁራኑን ሰብስበው በቁስጥንጥንያ ተገኙ። በየት ተገኙ አልኳችሁ? በቁስጥንጥንያ ተገኙ። ምክንያቱም የሃይማኖት ጉዳይ ነው። ስለዚህ የአንድ ሰው መጥፋት አባቶቻችን ያሳስባቸዋል። ምንም ያስተማረው አቋሙ፣ ትምህርቱ፣ እምነቱ ንፋቄ ቢሆንም እሱን መክረው አስተምረው ገጽተው ለመመለስ ስለፈለጉ፣ አልመለስም ካለ ደግሞ ከጉባኤው መለየት ስለሚገባ፣ ከቤተክርስቲያን መለየት ስለሚገባ 150 ሊቃውንት በታላቁ ቴዎዶሲዎስ ፈቃድ በቁስጥንጥንያ ተሰበሰቡ ነው የሚለው። የጉባኤው ሊቀመንበር ወይም ሰብሳቢ አፈ ጉባኤ የነበረው ጢሞቴዎስ ይባላል። የእስክንድርያው ሊቀ ጳጳስ ነው። ስለዚህ መቅዶንዮስን አስጠራው፣ በጉባኤው መካከል ማስቀመጠው። ይሄ ቤተክርስቲያን የሰራችልን ስርዓት ነው። ማንም ሰው በሃይማኖት ጥያቄ አለ ካለ ወይም የኑፋቄ ትምህርትን የሚዘራ ከሆነ በጉባኤው መካከል አስቀምጦ ጠይቆ አቋሙን ካወቁ በኋላ ነው የሚለዩት። ስለዚህ ሰው ጠሩና የሚያስተምረውን ትምህርት ጠየቁት። እሱም በድፍረት መንፈስ ቅዱስ ሕጹጽ ነው ብሎ ተናገረ። እግዚአብሔር ከእንደዚህ አይነት ክፉ ድፍረት ሁላችንም ይሰውረን። ዛሬም ደፋሮች አደባባይ ላይ ወጥተዋል። በቃል ኪዳኑ ታቦት የሚዘብቱ፣ በእመቤታችን በድንግል ማርያም የሚዘብቱ፣ በቅዱሳን አማላጅነት የሚዘብቱ፣ በክርስቶስ አዳኝነት የሚዘብቱ፣ በሃይማኖት የሚዘብቱ፣ በእግዚአብሔር የሚዘብቱ ብዙዎች አሉ። በኢትዮጵያ ሀገራችንም በዓለሙ ሁሉ አለ። ይሁሉ ዘባቹ
እግዚአብሔርን መፍራት ከልባቸው ወጥቶ ሆዳቸው አምላካቸው ክብራቸው በነውራቸው የሆነባቸው ሰዎች በዓለም ተፈጥረዋል። ሁሉ በዓለም ያለው መቅሰፍት የሚመጣው በእግዚአብሔር ላይ ያላቸውን ንቀት በአደባባይ ሰዎች እየመሰከሩ ያሉበት ዘመን ላይ ስለደረስን ነው። ብዙዎች ከሃይማኖት ወጥተዋል። ሃይማኖት አያድንም፣ ሃይማኖት የሚባል ነገር የለም ብለዋል። በሃይማኖት ውስጥ ያሉትም ሰዎች ደግሞ በራሱ በእግዚአብሔር እየዘበቱ ይገኛሉ። እግዚአብሔር ከዚህ ሰውረን። ከቃሉ ጋር ናቸው። አንዳንድ አሁን በአውሮፓ ውስጥ ያሉ ክርስቲያኖች ምን አይነት ነገር ጀምረዋል መሰላችሁ? ይሄ የሃይማኖት መብት የሚል ነገር ጀምረዋል። መቼም መብት የሚባለው ነገር ግዴታ ከሌለው ወይም ደግሞ ጥግ መድረሻ ከሌለው በጣም ችግር ነው እና እግዚአብሔር ለምን በወንድ ጾታ ይጠራል? እየሰማችሁ አይደል? እግዚአብሔር ለምን በወንዶች ጾታ ይጠራል? ለምን አንተ ይባላል? አባታችን ወይ ብለን ስንጸልይ ምንድን ነው የምንለው እኛ? ምን ነው እንዳዲስ ሆናችሁ ተናገሩ እንጂ አባታችን ወይ እስኪ በሉ። ድምጻችሁ አይሰማም። ቀጥሉ። እሺ አመሰግናለሁ። በኋላ እንጨርሰዋለን። አሁን ይህን ጸሎት ቀላል የማይባሉ በአውሮፓ ውስጥ የሚገኙ ክርስቲያኖች ቀይረውታል። አይገርማችሁ? ለምን አንተ ይባላል እግዚአብሔር አንቺ ነው መባል ያለበት ብለው ማለት ነው። ይህ ድፍረት እኮ ከዚህ እኮ ነው የሚጀምረው። ይህንን ጸሎት ያስተማረው ማን ነው? ማን ነው? ራሱ ክርስቶስ አይደለም እንዴ? ለማን ያስተማረው? ለደቀ መዛሙርቱ ስትጸልዩ እንዲህ ብላችሁ ጸልዩ አይደል ያላችሁ? አባታችን ሆይ በሰማያት የምትኖር አይደለም እንዴ? በመጽሐፍ ቅዱስ የጻፈው ይሄ ነው። እኛ ምን ጸልዩ ይሄን ነው። እነሱ ምን አሉት መሰላችሁ? አባታችን ሆይ የሚለውን እናታችን ሆይ በሰማያት የምትኖሪ ስምሽ ይቀደስ፣ መንግስትሽ ትምጣ፣ ፈቃድሽ በሰማይ እንደሆነ እንዲሁም በምድር ትሁን ብለው ቀይረውታል። አይገርማችሁ? ይህ ውድቀት ነው፣ ስብራት ነው፣ ክደት፣ ንፋቅ ቀስ እያለ የሚመጣው በዚህ መልኩ ነው። በነገራችን ላይ በሚገርም ሁኔታ ይሄ መቅዶኒዎስ የተባለውን ሰውም እንደዚህ ነው። ቀስ ብሎ ነው የንፋቄ ትምህርቱን ያመጣው። መንፈስ ቅዱስ ፍጡር ነው አለ፣ ፈጣሪ አይደለም። የዚህ ዓለም አስገኝ አይደለም መንፈስ ቅዱስ ብሎ ተነሳ። ባለማስተዋሉ የተነሳ ነው። መጽሐፍ ቅዱስን ባለመመርመሩ የተነሳ ነው እንጂ መጽሐፍ ምን ይላል? ቅድም ባነሳሁላችሁ በመነሻ የእግዚአብሔር መንፈስ ፈጠረኝ ነው የሚለው። ሁሉን የሚችል አምላክ ደግሞ ሕይወትን ሰጠኝ ይላል። መንፈስ ቅዱስ እኮ ሕይወት የሰጭ ነው። መንፈስ ቅዱስ ሕይወትን የሚያድል የሚሰጥ ነው። ይህን አልተረዳም ነበረ። የእግዚአብሔር መልአክ ቅዱስ ገብርኤልም እመቤታችን ቅድስት ድንግል ማርያምን ሲያበስራት ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ምንድነው ያለው? መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልልኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጋርድሻል ብሎ ነበር የተናገረው። ይህንን አላወቀ፣ ይህንን አልተረዳም፣ ወይም መመርመር አልቻለም፣ ወይም ደግሞ ክፉ መንፈስ ይሄንን ሐሳብ ጋርዶታል። ስንቶች ሰዎች በዚህ የተነሳ ካዱ። ባለማስተዋላቸው የተነሳ አዋቂነታቸው ባለአዋቂነት ተተክቶ በእግዚአብሔር ላይ የጽሕፈት ቃልን የሚናገሩ ሰዎች ዛሬ በአደባባይ ላይ እንሰማለን። እግዚአብሔር አምላካችን ከዚህ ይሰውረን። ይህ ብቻ አይደለም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ወመንፈስ እግዚአብሔር ይጼልል መልተማ ይላል። የእግዚአብሔር መንፈስም በውኃ ላይ ሰፎ ነበር በማለት ይናገራል። ይህ ዓለም ገና ሲፈጠር የእግዚአብሔር መንፈስ በውኃ ላይ ሰፎ ነበረ በማለት የዘፍጥረት ጸሐፊ የሆነው ሊቀ ነቢያት ሙሴ ይነግረናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን አላስተዋለም፣ አልተረዳም ነበረ፣ አልተገነዘበም ነበረ። ይህች አይደለም፣ ብዙ መጽሐፍቶች መጥቀስ ይቻላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 እንየው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ በማለት ተናግረዋል። እርሱ ከአብ የሚወጣ የእውነት መንፈስ በሚመጣበት ጊዜ የነገርኳችሁን ሁሉ ያስታውሳችኋል ይላል። ከአብ የሚወጣ ከማን የሚወጣ አልኳችሁ? ከአብ የሚወጣ የእውነት መንፈስ ለሰረጸ ማምደው ለዛልኩ ከአብ የሚወጣ የእውነት መንፈስ በሚመጣበት ጊዜ የምነግራችሁ ሁሉ ያስታውሳችኋል ይላችኋል። መቅዶኒዎስ ግን ይህን ሁሉ አላስተዋለም ነበረ። ባለማስተዋል የተነሳ ደግሞ ካደ። በመካዱ የተነሳ ደግሞ አባቶቻችን አልተውትም፣ ለማሳመን ጣሩ። ናሩት፣ ቁጭ አረጉት፣ ጠየቁት። እሱ ግን በአቋሙ ጸና። ማለት በክደቱ ማለት ነው። እምቢ ያሻፈረ ያለው አንዳንዴ እኮ እንዲያው ሳይማሩ ትንሽም እንዲያው ፊደል ሳይቆጥሩ የካዱን ሰዎች
መጽሐፍ ጠቅሰን ብለን እንዲለው ብለን እናስተምራቸው። አውቄያለሁ ብሎ ደምድሞ ጨርሶ ቁጭ ያለውን ሰው ግን ለመሳመን ከባድ ነው። ያ ማለት በሞላን ስራ ውስጥ ውሃ እንደመጨመር የሚቆጠር ወደ ውጭ ነው የሚፈሰው። ስለዚህ ያሻፈረኛል፣ ለመመለስ ፈቃደኛ አይደለም። በማር የተለወሰውን መርዙን ይዞ ቀረበ። የኑፋቄ ትምህርቱን መናገር ጀመረ። ተው ግድ የለህም አለው። የጉባኤው ሰብሳቢ ኤጲስቆጶስ ሊቀ ጳጳሱ የእስክንድርያው ሊቀ ጳጳስ አባ ጢሞቴዎስ እንዴት የእግዚአብሔር ሕይወቱ የሆነው መንፈስ ቅዱስን ፍጡር ነው ብለህ ትናገራለህ? የማን ሕይወት አልኳችሁ? የእግዚአብሔር ሕይወት የሆነ አብ በልብነት ወልድ በቃልነት መንፈስ ቅዱስ በሕይወትነት ቅድም በጠቀስነው ጥቅስም የሚያሳየው ይህን ነው። ሳይሉ ለእግዚአብሔር መላ ምድረ ብለን የእግዚአብሔር ልብነት ወበቃለ እግዚአብሔር ጸና ሰማያት ብለን ደግሞ የእግዚአብሔርን ቃልነት ወምስትንፋሰ አፉ ሁሉ ኃይሉም ብለን ደግሞ የእግዚአብሔር መንፈስ ቅዱስን ሕይወት ሰጭነት የምንረዳበት ነው የምንገነዘብበት ነው። እና ይህን እንዴት አልተረዳኸው? እንዴት አልተገነዘብከው? ለምን ትክዳለህ? ለምን የኑፋቄ ትምህርትን ታስተምራለህ? ለምን አትመለስም ብሎ ጠይቀው፣ በመጨረሻም አሻፈረኝ አልመለስም ብሎ እምቢ አለ። ከዚህ በኋላ ምከረው እምቢ ካለ መከራ ይምከረው ነውና አባቶቻችን ትምህርቱን አውግዘው ከሹመት አውርደው ከጉባኤ ለይተው እሱን ካወገዙ ከጉባኤ ከለዩ ከሹመት ከሻሩ በኋላ እነሱ ግን ሃይማኖትን አጽንተው ምግባርን አቅንተው አዲስ ንሰትን ደርሰው ጉባኤያቸውን እንደምጨርሰው ወደ የሀገረ ስብከታቸው ተመለሱ ነው የሚለው። ዛሬም ልክ እንደነዚህ እንደ 150 ሊቃውንት እንዳነ አባ ጢሞቴዎስ ሃይማኖትን የሚያጸኑ አባቶች ያስፈልጉናል። መንጋውን የሚጠብቁ አባቶች ያስፈልጉናል። ቤተ ክርስቲያንን የሚጠብቁ አባቶች ያስፈልጉናል። እምነታችንን የሚጠብቁ አባቶች ያስፈልጉናል። የኑፋቄ ትምህርት ሲዘራ ዝም ብለው የማያዩ፣ በስንዴው መካከል እንክርዳድ ሲበቅል ዝም ብለው የማይመለከቱ፣ እንክርዳዱ ስንዴውን ይዞት እንዳይጠፋ ስለ ስንዴው የሚገዳቸው ስለ መንጋው የሚገዳቸው አባቶች ያስፈልጉናል። ደግሞ አሉን። አውቆ ሰይጣን ግን እንደዚህ አይነት ደጎችንና መልካሞች እንዳናይ መጋረጃውን ይጋርዳል። እግዚአብሔር አምላክ ከዚህ ይሰውረን። ስለዚህ ከዚህ በኋላ ሃይማኖትን አጸኑ፣ ምግባርን አቀኑ፣ አዳዲስ ድርሰቶችንም ደርሰው ብዙ መጽሐፍቶችንም ጽፈው ተለያይተዋል። ከዚህ መካከል አንዱ ከጉባኤ ኒቅያ ቀጥሎ የምናገኘው ጸሎተ ሃይማኖት በሚባለው ጸሎት መጽሐፋችን ላይ እንዳለ ሁሉ ወነአምን በመንፈስ ቅዱስ እግዚእ መሐየዊ ዘሰረጸ እምአብ የሚለው አያችሁ። እርሱ ጌታ ሕይወትን በሚሰጥ ከአብ በሰረጸ በመንፈስ ቅዱስ እናምናለን ማለት ነው። በማን እናምናለን? ከቃሉ ጋር ናችሁ? መስክሩ። በማን ታምናላችሁ? በማን ታምናላችሁ? በመንፈስ ቅዱስ። ከየት በሰረጸ? ከአብ በሰረጸ ከእግዚአብሔር አብ በሰረጸ በመንፈስ ቅዱስ እናምናለን። እርሱም አስቀድሞ በነቢያት የተናገረው ነው። ከአብና ከወልድ ጋር እናመሰግነዋለን ብለው አባቶቻችን ድርሰት ደረሱ። ሁልጊዜም ቤተክርስቲያን ይህንን ጸሎት ጸልየዋለች። በተለይም በሊቃውንቱ ቅዳሴ ደግሞ በመግቢያዋ ላይ ይህን እንዳመክንዮ ትለዋለች። ይህ ምስክርነት ነው ወገኖች። ጸሎተ ሃይማኖትን ስትጸልዩ ጸሎት ብቻ እንዳይመስላችሁ ሃይማኖታችሁን ጭምር እየመሰከራችሁ ነው። ምን ብላችሁ? የእግዚአብሔር መንፈስ ፈጠረ እያላችሁ። የማን መንፈስ? የእግዚአብሔር መንፈስ ፈጠረ። አዎ እግዚአብሔር መንፈስ ቅዱስ የዚህ ዓለም ፈጣሪ ነው። እግዚአብሔር መንፈስ ቅዱስ የዚህ ዓለም አስገኝ ነው። እግዚአብሔር መንፈስ ቅዱስ የቤተ ክርስቲያናችን መሪ ነው። እስከ ዓለም ምጽአት ድረስ ስላለች ቤተ ክርስቲያን በትምህርቷ ቤተ ክርስቲያንን የሚመራት መንፈስ ቅዱስ ነው። በቤተ ክርስቲያን ላይ ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ ቤተ ክርስቲያን ድረስ የሚቀመጡ አባቶች ደግሞ የመንፈስ ቅዱስ አደራ ያለባቸው ናቸው። ዋናው መሪው ግን መንፈስ ቅዱስ ነው። መንፈስ ቅዱስ በሚመራት ቤተ ክርስቲያን ልጆቿ ስለሆነች ቤተ ክርስቲያን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት። ስለዚህ ዛሬ በዚህ ዕለት የካቲት 1 ቀን 150 ሊቃውንት ሃይማኖትን ያጸኑበት፣ ምግባርን ያቀኑበት፣ አዳዲስ ድርሰት የደረሱበት፣ ሃይማኖታቸውን የጠበቁበት ያስጠበቁበት፣ አልመለስም ያለው ካዲው በኑፋቄ ትምህርት የተያዘው መቅዶንዮስን ደግሞ ከሹመቱ አውርደው አውግዘው ከቅድስት ቤተክርስቲያን የለዩበት ቀን ስለሆነ በልዩ ሁኔታ ቤተክርስቲያን ታከብረዋለች።
እግዚአብሔር አምላካችን ከዚች ቅድስት ቤተክርስቲያን ከእውነተኛዋ ቤተክርስቲያን ከክርስቶስ ቤተክርስቲያን ከእግዚአብሔር ቤት እስከ መጨረሻው ድረስ ጸንተን በእግዚአብሔር አብ አምላክነት በእግዚአብሔር ወልድ ጌትነት በእግዚአብሔር መንፈስ ቅዱስ ሕይወት ሰጭነት በዚች ቤተክርስቲያን እስከ መጨረሻው እንድንኖር አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክም ሕይወትን ሰጠኝ። እርሱ ፈጣሪያችን እንደሆነ አምነን ተቀብለን የ40-80 ቀን ልጅነት አግኝተን ምንኖር ነንና ስለዚህም ደግሞ በኃጢአት በበደል ውስጥ እያለን ሰዎች ሁሉ በቃሉ ተለውጠን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። ትምህርቱ በዚሁ ይበቃል። በእውነት ስላየኋችሁ ደስ ብሎኛል።